በሽታ እንደ ህልውና ማረጋገጫ። ሰውነት የማይናወጥ ቤተ መቅደስ ብቻ እንደሆነ አድርጋ አታስብ። የአገላለጽ የህይወትን እውነተኛ ግብግብና ተጋድሎ ይሸፍነዋል። ቤተ መቅደስ ቅዱስና የታነጸ ቢሆንም በውስጡ ግን ዝምተኛና የማይንቀሳቀስ ሐውልት የለውም። ይልቁንም አንተ ያውና የማያስተማምን የተኩስ አቁም ስምምነት ነው። መቼም በማያበቃ ጦርነት መካከል የታወጀ በየሰከንዱ የሚለዋወጥና በማንኛውም ቅጽበት ሊናጋ የሚችል የታላቅ ሰላም። ይህ ጦርነት በውስጧ ባለው ንቁና አዛዥ የልብ ትርታና ሁሉንም ነገር ወደ ራሱ በሚስብ አቧራ ወደ ማድረግ በሚገፋውና በዝምታ በተሞላው ጽንፈ ዓለማዊ ትርምስ መካከል ያለ የለውና ግብግብ ነው። አንተ ያለ ነገር ሳትሆን ጸንቶ የቆመ ሂደት በማያቋርጥ ወንዝ ውስጥ እንዳለ የውሃ ቀለም ኦምቦሎስ ኃይለኛው የወንዝ ፍሰት ሊበታትነውና ሊያጠፋው ሲታገል፣ እሱ ግን በራሱ ፈጣንና እልህ አስጨራሽ እንቅስቃሴ ቅርጹን ጠብቆ እንደሚቆይ ነው። በሽታ እንግዲህ ከውጭ የመጣ ወራሪ ብቻ አይደለም። ይልቁንም ከውስጥ የበቀለ አመጽ። ያ ፍጹምና ስስ የሆነ የውሃው መናወጥ ሚዛኑን ሲያጣና የአጽናፈ ዓለሙ ትርምስ ደረጃ በደረጃ እያንዳንዱን ሞለኪውል ወደ ራሱ መልሶ መረከብ ሲጀምር የሚፈጠር ክስተት። ህመም ደግሞ የዚህ ስምምነት መፍረስ፣ የሰላሙ መታወክና የውስጥ ሪፐብሊክ ለአመጽ እጁን መስጠት መጀመሩን የሚያበስር ማንቂያ ደወል። የንቃተ ህሊና ታጋችን የስጋ ቢወት። የበሽታው እውነተኛ ገጽታ የሚጀምረው በማይክሮስኮፕ ሳይሆን በመስታወት ፊት ነው። ያ ተኩስ አቁም ስምምነት ሲፈርስ ምን ይሰማል? ሽብሩ የሚጀምረው በጠላት ባንዲራ መውለብለብ ሳይሆን በሩቅ የሰውነት ክፍል ውስጥ በሚነሳ ጸጥተኛ አመጽ ነው። በመገጣጠሚያ ውስጥ የሚሰማህና ስለ ክህደት በሹክሹክታ የሚነግርህ ደንዝዞ ያለህን ከአይን በስተጀርባ ሊገፈፍ የማይችል የድካም ጭጋግ ወይም ደግሞ ስሜት ሳይሆን አጥንት ራሱ የዛለ የሚመስል የከበደ ስሜት። ይህ የመጀመሪያውና እጅግ ረቂቁ የበሽታው ነው። በሽታ ማለት የእይታ አብዮት ነውና እስከ ትናንት ድረስ ዓለምን የምትወድበት የምትሰራበትና የምዳስበት ዝምተኛና ታማኝ መሳሪያ የነበረው አካል ዛሬ ድምፁን ከፍ አድርጎ የሚጮህ ብቸኛ መልእክት ይሆን። ከዚህ ቀደም አካል ነኝ ብለህ በልበ ሙሉነት ትናገር ነበር። ዛሬ ግን አንተ አካል ያለ ሰው አይደለም። ይልቁንም ትናንት ከነበረው የሰውነት መንፈስ ጋር በክበብ ውስጥ የሚዞር ማለቂያ የሌለው ክርክር የምታደርግ አካል ብቻ ትሆኑ። የዓለም አድማስ እስከ ጉሮሮ ህመም ድረስ ይኮማተራል። ከከዋክብት እስከ ውቅያኖስ የነበረው ምናብህ በአንድ የሕዋስ ስቃይ ውስጥ ይታጠራል። የወደፊት ጊዜህም ከረጅም እቅድ ወርዶ በሚቀጥለው የማጥወልወል ማዕበል መቸት ላይ ብቻ ይወሰናል። ይህ መጽሐፍ ላይ እንዳለው የውስጣዊ ሚዛን መዛባት ሳይሆን የንቃተ ህሊና በስጋ ታግቶ የሚወሰድበት እውነተኛው የህይወት ገጽታ። ህይወት ከዓለም ጋር የነበራት ግንኙነት ተቋርጦ ወደ ውስጥ ወደ አመፀው ስጋ ብቻ እንድታይ ትገደዳለህ። የስርዓት ውድቀት፣ የፓርላማው መፈንቅለ መንግስት። አካል እንደ ማሽን ሳይሆን እንደ ትሪሊዮን ህዋሳት ፓርላማ ተመልክቷል። በዲኤንኤ ውስጥ በታተሙ በሺህ ዘመናት በተፈተኑ ህጎች የሚመራና በሁኔታዎች የሚሻሻል ደመቅ ያለ ጥንታዊ ሪፐብሊክ። ጤና ማለት የዚህ ምክር ቤት ጸጥታ ሳይሆን በድምቀትና በንቃት የሚካሄድ ምርታማ ክርክር ነው። በዚህ ታላቅ ጉባኤ ውስጥ ያንዳንዱ አካል የራሱ ድምፅ አለ። ጉበት ከጣፊያ ጋር በኬሚካዊ ቋንቋ የሀብት ክፍፍልን ይደራደራል። ልብ ለኩላሊቶች የሚሆን የዜማ ምት ያስቀምጣል። ኩላሊቶቹም በዚያው ምት መደነስ አለባቸው። ካልሆነ ግን መላው አካል በፈሳሽ ይዋጣል። አእምሮ ከላይ ትእዛዞችን ያወርዳል። አንጀት ደግሞ ብዙ ጊዜ የራሱን ጥንታዊ ጥበብ በመከተል ትእዛዞቹን ቸል ይላል። ይህ መገፋፋትና መደማመጥ ጤና የሚባለውን ሕያው ሚዛን ይፈጥራል። በሽታ የሚከሰተው ግን ይህ ዲሞክራሲያዊ ሚዛን ሲናጋ። በሽታ ማለት አንዱ ቡድን በጄኔቲክ ብልሽት፣ በስሜታዊ ንረት ወይም ብግነት አሊያም በቀላሉ በሀብት ጥረት ማይክሮፎኑን ነጥቆ ሳይለቅ ሲቀር የሚፈጠር የውስጥ መፈንቅለ መንግስት ነው። ለአብነት ያህል ኢንፍላማቶሪ የተባለው ለዘመናት የታመነውን የቆየውን የሰውነትህን የድንበር ጠባቂ ጦር እንመልከት። ዓላማው ክቡርና ንጹህ ነው። ወራሪን መገደብ፣ አካባቢው ማሞቅና ባዕድ ጠላትን ማቃጠል። ነገር ግን ይህ ጦር ከመጠን ያለፈ ጥርጣሬ ወይም ፓራኖያ ውስጥ ሲወድቅ ትንሹን የአበባ ብናኝ፣ የተረሳ የድሮ ቫይረስ ክፍል ወይም ደግሞ የገዛ ራሳቸውን ጉልበት ካርትሌጅ እንደ ደመኛ ጠላት መቁጠር ሲጀምር ያ የጥበቃ ቁጣ ወደ
እስር ቤትነት ይቀየራል። የድንበር ጠባቂ ወደ አጋችነት ይለወጣል። መከላከያው ፍጹም በሆነ ግን ደግሞ በተሳሳተ አፈጻጸሙ ወደ አጥፊነት ይቀየራል። ይህ እጅግ አወዛጋቢ ነው። አካሌ ሊገልህ የሚሞክረው ስለጠላ ሳይሆን ካለው ከፍተኛ ታማኝነት የተነሳ ጠላትን ለማጥፋት በሚያደርገው እልህ ነው። አካል እጅግ በሚያሳዝን የታማኝነት ተግባር በገዛ ራሱ መሳሪያዎች የገዛ መቃብሩ መቆፈር ይጀምራል። በሽታ የስርዓቱ መጥፋት ሳይሆን የስርዓቱ መሳሪያዎች አቅጣጫቸውን ስተው እርስ በርስ መናከስ መጀመራቸው ነው። የህልውናው ተከታታይ ጥገናና የዚህ የሰውነት ሪፐብሊክ መሰረት ለምን እንዲህ በቀላሉ ለጥፋት የተጋለጠና ለክደት የቀረበ ሆነ? መልሱ የሚገኘው በግንባታው ታሪክ ውስጥ ነው። ምክንያቱም አካል በጥንቃቄ በታቀደ የአንድ ጊዜ ንድፍ ብቻ አልተገነባም። ይልቁንም በሺህ ዘመናት የፈተና ጉዞ ውስጥ ለሚገጥሙት አዳዲስ ችግሮች ተከታታይና የጥገና መፍትሄዎችን እየሰጠ የመጣ ድንቅ ውጤት መሆኑ ነው። በተፈጥሮ ቤት ውስጥ ፍጹምነት የሚባል ነገር የለው። ያለው ጥንቃቄ የተሞላበት ጊዜያዊ ስምምነት ብቻ። እያንዳንዱ አስደናቂ ጥንካሬያችን ጊዜው ሲደርስ የሚከፈል ባዮሎጂያዊ ዕዳ ነው። ለአብነት ያህል ያ ድንቅና ውስብስብ አእምሮ ዜማዎችን የሚቀምረውና የጽንፈ ዓለሙን ሚስጥር የሚመረምረው የተገኘው በከባድ መስዋዕትነት ነው። ይህ አእምሮ እንዲያድግ የተከፈለው የራስ ቅል ስፋት ወደዚህ ዓለም የምታደርገውን አጀማመር ወይም ልደት በጠባብና በአደገኛ ቁማር ላይ እንዲወድቅ አድርጎት አንተ እንከን ያለብህ ድንቅ የጥበብ ስራ አይደለም፣ ይልቁንም አስደናቂ የሆነ የባዮሎጂያዊ ስምምነት ውጤት እንጂ። አባቶች ከሺህ ዓመታት በፊት በረሃብ በብርድና በአውሬ በተከቡበት ዓለም ውስጥ ለገጠሟቸው ችግሮች የሰጧቸው ብልህ የህልውና መፍትሄዎች ስብስብ ነው። ሕዋሳተ ስኳርና ጨው የሚያከማቹት ስግብግብ ስለሆኑ ሳይሆን እነዚህን ነገሮች ማግኘት ብርቅ በነበረበት ዘመን ህይወትን ለማቆየት የተገነባ የጥንቃቄ ጥበብ በመሆኑ ነው። ዛሬ ግን አንተ ጥንታዊ የህልውና መሳሪያዎችን ይዘህ በሲሊኮን ዘመን ዓለም ውስጥ እየተጓዝ ለምን በሚስጥር ተሰናከል ብለህ ትገረማል። ያ ለ3 ደቂቃ ከአንበሳ እንድታመልጥ የተሰጠህ የድንገተኛ አደጋ ሆርሞን ዛሬ ለ30 ዓመት በቢሮ ወንበር ላይ ተቀምጠ በውስጥ ሲፈዝ አካል የገዛ ራሱን ሰላም ይነ። በሽታ ማለት ይህ ጥንታዊ የጥበቃ መሳሪያ ከአዲሱ ዓለም ጋር መጋጨት ሲጀምር የሚፈጠር የጊዜ መዛባት ባዮሎጂ የተቀየረ የህይወት ታሪክ የዓለም መድረክ። ይህ ውስጥ ድራማ መቼም ቢሆን ባዶ ቦታ ላይ አይከናወን። መድረኩ ራሱ አንተ የምትኖርባት ዓለም ናት። ይህ በሽታ ለምን መጣ ብሎ መጠየቅ። ብዙ ጊዜ ለመተንፈስ የተገደድከው አየር ምን አይነት ነበር? ወደ ቧንቧ የፈሰሰው ውሃስ? ወይስ ልትገዛው ያልቻልከው ተስፋስ ምንድነው ብሎ እንደመጠየቅ። ይህ ማህበራዊ ህይወት ወደ ስጋዊ አካል የሚቀየርበት ባዮሎጂያዊ ቅጥቀጣ። እውነቱን እንነጋገር ከተባለ ድህነት ካንሰር አምጪ ነው። ብቸኝነት ደግሞ የህዋሳትን ሞተር የሚያቀዘቅዝ የህይወት ጅራትን የሚገታ የሜታቦሊዝም መርዝ ነው። የዕለት ተዕለት የኑሮ ዋስትና ማጣት እንዲሁ ጭንቀት ብቻ አይደለም፣ በነርቭ ክሮች ላይ የሚንጠባጠብ አሲድ እንጂ። አካል ድንቅ ተርጓሚ፣ የህይወትን ታሪክ፣ ያልተሳካ ትዳርን፣ ነፍስ የሚያደክም ስራን፣ ተስፋ የሚያስቆርጥ ዕዳንና ቃል ሊገልጸው የማይችልን ጥንታዊ ጠባሳ ሁሉን ወደ ባዮሎጂያዊ ህመም በታማኝነትና በአደገኛ ሁኔታ ይተረጉመዋል። የጨጓራ ቁስለት፣ የደም ግፊት ወይም የመከላከያ ስርዓት መዛባት እነዚህ ባዶ የህክምና ሂደቶች አይደሉም። እነዚህ በኮርቲሶል በሳይቶካይንና በተሰባበሩ የመረጃ ሰንሰለቶች ቋንቋ በስጋ ላይ የተጻፉ የህይወት ታሪኮችህ ናቸው። በሽታው በሰውየው ውስጥ ብቻ አይነው፣ በሰውየውና በሚኖርበት ዓለም መካከል ባለው በዚያ በከበደ በሚያምና ባልተፈወሰ ክፍተት ውስጥ እንጂ። በሽታው ያንተ የግል ብልሽት ሳይሆን አካልን ለሚኖርበት ዓለም የሚሰጠው የሐዘንና የስቃይ ምላሽ። ሰውነት የህይወትን ታሪክ በደምህና በህዋስ ውስጥ ደምቆ እንዲነበብ አድርጎ ይጽፈዋል። ይህንን የህይወት ታሪክ በባዮሎጂ መነጽር የመመርመር ጉዞ ከወደዱትና ለሌሎች እንዲደርስ ከፈለጉ ላይክ ያድርጉ። ሁልጊዜም ተከታታይ ለመሆን ሰብስክራይብ በማድረግ ቤተሰብ ይሁኑ። የምላሽ ትረካ ጦርነቱ፣ እርቁና የህክምናው ሰለባ። ታዲያ በስቃይና በሳይንስ መገናኛ ላይ የቆምነው እኛ መድኃኒት ቀማሚዎችና ፈዋሾች የምንሰጠው ምላሽ ምንድን ነው? እኛ የግድ ተራኪዎች መሆን አለን። በካንሰር ላይ ጦርነት እናውጃለን፣ ኢንፌክሽንን እንዋጋለን፣ አካልን እንደ ጦር ሜዳ፣ በሽታን ደግሞ እንደ ደመኛ ወራሪ እናያለን። ይህ ኃይለኛና ቀስቃሽ ትረካ ቢሆንም ብዙ ጊዜ ግን አደገኛ ልቦለድ ነው። ምክንያቱም ከተማን በቦምብ አጋይተህ ልታድናት አትችልም። መሬትን አቃጥለህና መርዘህ አትክልት እንዲበቅል አትጠብቅም። እውነቱ ግን ይህ ነው። አንዳንድ ጊዜ ጥልቁ ፈውስ ያለው ጦርነቱን በማፋፋም ሳይሆን በጥበብ በሚደረግ የተኩስ አቁም እርቅ ውስጥ ነው። ጠላትን ደምስሶ የማጥፋት ቅዠት ውስጥ ከመግባት ይልቅ ከበሽታው ጋር አብሮ የመኖርን ጥበብ ማዳበር እውነተኛው ድል ሊሆን ይችላል። ይህ ማለት የአካልን አመፅ ማድመጥ፣ የህመሙን መልእክት እንዲሁ ዝም ሊደረግ የሚገባ ጩኸት አድርጎ ከመቁጠር ይልቅ
እንደ አንድ ረቂቅ የመረጃ ኮድ መፍታት ማለት። የሕክምና ሙያ ትልቁና ጸጥተኛው ስርዓት የሌለው ኃጢአት ኤትሮጄኒክ የምንለው ይህ ማለት ከበሽታው የከፋ መድኃኒት ማለት። ሕይወትን ለማዳን በሚደረግ እልህና ግዴታ ውስጥ በሽተኛውን በፈረሰና በጋየ ውስጣዊ መልክዓ ምድር ውስጥ ባዕድ አድርጎ የሚተወው ክስተት። ይህ በማዳን ሂደት ውስጥ የሚመጣ ተጓዳኝ ጉዳት ቢባልም በታካሚው ግን የገዛ ራሱ መድኃኒት የፈጠረው ሌላ ስቃይ ነው። እውነተኛ ፈዋሽነት አካልን መውጋት ሳይሆን ያንን የተናጋውን የፓርላማ ሚዛን በዲፕሎማሲያዊ ጥበብ መልሶ ማስተካከል ነው። መድኃኒት አፈሙዝ ሳይሆን የሰላም ድርድር መነሻ ሊሆን ይገባል። የህልውና ማረጋገጫ ብርሃኑ የፈጠረው ጥላ። ታዲያ በጉዟችን ማብቂያ ላይ ቆመን አንድ ታላቅ ጥያቄ እንጠይቅ። በሽታ ምንድን? በሚያስገርም ሁኔታ በሽታ የሕያውነት ማረጋገጫ ነው። እንዲህ በግልጽና በአስፈሪ ሁኔታ ሊታመም የሚችለው እጅግ በረቂቅ በውስብስብና በስስ ሁኔታ ሕያው የሆነ ነገር ብቻ። ድንጋይ አይታመምም፣ ወንዝ ካንሰር ምን እንደሆነ አያውቅም፣ የሞተ አካልም አይቆስልም። በሽታ ማለት በውስብስብ ህልውናችን በሚያምረውና በሚያንጸባርቀው ብርሃን የተፈጠረ ጥላ ነው። ዘላለማዊ የጽንፈ ዓለም ትርምስ ሊበትነውና ሊያጠፋው በሚታገለው ኃይል ፊት ቅርጼን አልለቅም ብሎ የሚጸናው ያ ንቁ የውሃ መናው ኦስጦምቦሎስ የማይደራደርበት የህልውና ዋጋ ግብረ መልስና ህመም ነው። መታመም እንከን መኖር አይደለም፣ ይልቁንም በታላቁና በመጨረሻው የህልውና ግብይት ውስጥ መገኘት፣ እርሱም ጊዜን በስርዓት የመግዛት ግብይት። እያንዳንዱ የልብ ትርታ ግዥ ነው። እያንዳንዱ ሐሳብ ከባንክ የሚወጣ ሂሳብ ነው። አንተን የሚገነባውና ሕያው የሚያደርግህ ኃይል አንተን በምትጠቀምበት ጊዜ መልሶ ያፈርስሃል። በሽታ በስጋህ ላይ የቀረበ የህይወት የሂሳብ መጠየቅ ቢል ነው። ከበሽታ ጋር የምናደርገው ትግል ያ ፍርሃት፣ ያ ህመም፣ ያ ተስፋ የማይቆረጠውና የሚያምረው የመፈወስ ጥረት የውድቀት ምልክት አይደለም። ይልቁንም እጅግ ድንቅ ጊዜያዊና አመፀኛ በሆነ ሁኔታ ሕያው የመሆናችን የማይታበል አሻራ ነው። ይህም ያ የውሃ መናወጥ ለያዘው አስደናቂና ጊዜያዊ ቅርጽ የሚከፈለው ግብር። ያንን ዋጋ እስከ መጨረሻው የባዮኬሚስትሪ ሳንቲም ድረስ መረዳታችን የህይወትን ክብር አይቀንሰውም። ይልቁንም ለመጀመሪያ ጊዜ የህይወትን አስገራሚ ተሰባሪና ማለቂያ የሌለው ውድ ዋጋ እንድናደንቅ ያደርገን። የታመመ ሰው የህይወትን ዋጋ በትክክል የሚረዳ ከሞትና ከህይወት ጋር ፊት ለፊት የሚጋፈጥ የተመረጠ ፍጡር። የውይይት መክፈቻና የጥቆማ ጥያቄ። ይህ ጉዞ ለእናንተ ምን አይነት ስሜት? በሽታ እንደ ብልሽት ሳይሆን እንደ ሕያውነት ማረጋገጫ፣ ህመምን ደግሞ እንደ የህይወት የሂሳብ መጠየቂያ ማየቱ ለስጋችሁና ለነፍሳችሁ የምትሰጡትን ግምት ቀይሮት ይሆን? በህይወቶ ውስጥ ከገጠሙት ህመም ውስጥ የሰውነቶን ጩኸት አዳምጠው ለህይወቶ አዲስ ትርጉም የሰጡበት አጋጣሚ አለ? የሰውነቶን አመፅ በማስተዳደር ሂደት ውስጥ ጦርነት ከማወጅ ይልቅ እርቅ በማውረድ ያገኙት ፈውስ የትኛው ነው? የእርሱን ጥልቅ ታሪኮች፣ የግል ማሰላሰያዎችና ጥያቄዎች ከታች ባለ የአስተያየት መስጫ ኮሜንት ያጋሩ። እዚህ የምናደርገው ውይይት ከኬሚስትሪ መረጃዎች በላይ የእውነት ምስጢራትን የምንፈታበት ይህ በሳይንስና በፍልስፍና የታጀበ ትንታኔ አዲስ እይታ ከሰጦት ላይክ በማድረግ ለሌሎች እንዲደርስ ያግዙ። እንዲሁም ሰብስክራይብ በማድረግ ተፈጥሮ ባዮሎጂ ደብቀው የያዟቸውን ነገር ግን በየዕለቱ የምንኖርባቸውን አስገራሚ እውነቶችን አብረን እንድንመረመር ቤተሰብ